ከነሱ ጋር በሰላማዊ መንገድም ይቅርታቸውንም መቀበል አልነበረብሽም። ገባሽ? የፈለገ ነገር ቢሆን ወይ ከኔ ጋር እኔን ጠርተሽ መሄድ ነበረብሽ እንጂ ብቻሽን ሄደሽ እንዴት ሰው በድጋሚ እንዴት ይፎገራል? እንዴ ውሻ አይደለ? ሁለተኛ ጊዜ እንድትፎገረች ትይያለሽ። ያሉ በምን የተናደድኩት ብናልፍሻለን፣ ግን ደግሞ ከተደገመ ማለት ነው አንቺ ከነሱ ጋር ትቀሪያለሽ፣ እኔም ወደ ራሴ ጉዳይ ሄዳለሁ ማለት ነው። ከዚህ በኋላ ቤተኛውም ነገር የምልሽን ነገር ማሰኝ ሆነ እነሱ ሴት ማለት ትችላለች። ገባ? እንዴት አድርጋ እባክሽ ቦግ ብለህም ና ስታዩን ምን እንመስላችኋለን? ምን እንመስላችኋለን? አይደለም ነገር አለ ክብርና ክብር፣ ከዛ ትሪትመንት እና ትሪትመንት። ትሪትመንት ማለት የፀጉር አይደለም። እሺ እኮ እሺ መፍታት ማድረግ እንዳለብኝ አውቃለሁ። ማለት ነው እኛ ምን አለ መሰለሽ እኛም እንደነሱ የሆነ ፕላን ማድረግ አለ። አይ ይቅርባችሁ፣ ተንኮል ነገር አትፈልግም። ሄርሜላ ነገር እውነት ደግሞ ግፍ ነው እኮ። ሰዎች ዝም ስትያቸው አንቺን እንደሞኝና እንደ ጅል አድርገው ሊቆጥሩሽ ይፈልጋሉ። መምሰልም አስፈላጊ በፍቅር ነው ማለት የሌለህን ማንነት እንደነሱ መጥፎ ነገር ማሰብ፣ እድገትክን ሌላ ነገር አለማምሰል፣ እነሱን ለመምሰል መሞከር ራሱ የለም። እንደነሱ ተንኮል ለመስራት ማለት ዞሮ ዞሮ እነሱን መምሰል ነው። ገባ? ለኔ ከባድ ነው። አብርሽና ሄርሜላ ማለት ይችል ነበር እኮ። አብርሽ ሰላም ነው ከሰው ጋር ናት። ሰላም ናችሁ ይባላል። ሰላም ነው። ሂድ ታጠፈችው መኪና ናት። የቅናት መንፈስ ሄርሚ አይደለም። ሰው ቆይ ሰላም ማለት አይችልም። ሰላም ናችሁ ይቻላል፣ ግን ከሰው ጋር ሰላም ነው ወይ አብርሽ አለች። ምን ችግር አለው? ሰላም ነው ወይ ብላ ከሰው ጋር ደግሞ ሆንክ ሰላም ነው እንዴት ናችሁ? ያ በቂ ነው። አይጠበቅባት። ትላንትና እንግዲህ ቪዲዮ ለቅቄ ነበረ። የሩታን ቪዲዮ ጨርሰሽ ለምን አላየሽም ያላችሁ አይቻለሁ። ጋይስ ፕራንክ ነው እንዴ? ምን ሆናችሁ ነው? ፕራንክ ነው። እኔ አስተያየት ነው ሰጠሁት በተሰራ አነጋገሯ ላይ። ሲቀጥል ደግሞ ትላንትና እንግዲህ አብርሽዬ ሄርሜላን ተቆጣት ማለት ነው። እሷ ደግሞ አያችሁ። ግን ምን ተማራችሁ ከሄርሜላ? ባል ሲቆጣ ማለት ነው ሴት ልጅ ይገባታል። በቃ ውሃ መሆን አለበት። ወንድ ልጅ እሳት ሆኖ ሲመጣባችሁ፣ ሴት ልጅ ደግሞ ምንድነው እሳት ሆኖ ሲመጣ ሴት ልጅ ውሃ መሆን አለባት። አያችሁ፣ ተማሩ ሴቶቻችን። ለማንኛውም የቅናት መንፈስ የተወጋዩ ሄርሜላ ይቅን ኩራርሽው። በእርግጥ ትክክል ናት እኮ ጋይስ። እንዴ ከሰው ጋር ሲኮን እንዴት ናችሁ ይባላል። ሳታውቁ ቀርተሽ ነው እንጂ